የትም የት ሆናል? አሁንም እነዛ ከንቶች ጋር ነሽ አይደለ? ያስደነግጣል አይደል? ግን እውነታው ይሄ ነው። እኔ ቤዛን ከልጅነት ጀምሮ ነው መወዳት። መውደድ ብቻ አይደለም አለ እነርሱ የሉም እንዴ? ሳሚ የሆነ ስራ ለማናገር ብሎ ሄዷል። ቆይ እና በመጨረሻ የራይድ ሹፌር ልትሆን ነው? የራት ግብዣዬን ለማስቀየስ ኛር አታስቢ። ሉላም እያወቀችኝ ስትመጣ በደንብ ትወደኛለች። ለዚህ ሁሉ ተጠያቂ ነኝ። ሰው እንዴት በእህቱ ላይ የገዛ ጠላት ይሆናል? ኦሆ እኔን እንኳን ተወኝ። እኔ የሚዋጣልኝ አንድ ነገር ብቻ ነው፣ ሚሪንዳ በዳቦ። እኔን ከዛ አሪዮስ ጋር አንድ ገበታ ላይ ቁጭ ብዬ ራት የምበላ። አሪዮስም አልሽው ሌላ። ያ ሰው የህይወት ምዕራፋችንን የምንከፍትበት ቁልፍ ሰው ነው። ቆይ ካልፈለኩስ ታስገድጂኛል? ወይዘሮ ዘርፌ ሉላን ለዶክተር ሮቤል ልትድርለት አስባለች። ሉላ ግን እኔ ከዛ ሰውዬ ጋር በፍጹም አልሆንም፣ ተስፋ ቁረጪ እያለች ለአክስቷ እየነገረቻት ትገኛለች። ይህንን ነገር የሰማችው ቤዛም እኔ ለምን ሉላን መስዬ ዶክተሩን አግብቸው አልቀመጥም እያለች ትገኛለች። ነገሮችን ሁሉ እዛ ሆኜ ማስተካከል እችላለሁኝ፣ ስለዚህ እኔ እዛ ልግባ፣ እሷ እኔን መስላ ብዙ ነገር እንዳደረገች እኔም እሷን መስዬ ነገሮችን ላስተካከል እያለች ትገኛለች። ሱራፌል ግን በዚህ ሀሳብ በፍጹም አይሆንም ብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ላይክ በማድረግ ቪዲዮውን ጀምሩ። ዛሬ ደግሞ ቤዛ ድራማን ክፍል 78ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እጅግ ተወዳጅ የሆነው ቤዛ ድራማ እንግዲህ በዛሬው ቀን ደግሞ እጅግ የተለያዩ ነገርን አሳይተውናል። ይህም እንዴት አድርገን ወደ ቤታችን እንመለሳለን የሚለው ቤዛንና ሱራፌልን እጅግ እያሳሰባቸው ይገኛል። በዚህም ደግሞ ሉላ ልታግዛቸው ፍቃደኛ ናት። ሳሚ እንግዲህ ሉላን ጠይቋት ነበረ። ያልኩሽን በሙሉ ትፈጽሚያለሽ በማለት ነው እየተናገረው። ያን ሁሉ ደግሞ የምታደርግ ከሆነ አሁን ተለሳልሳ አክስቷን የማትቀበላት ከሆነ ሀብትና ንብረቱን ነገር ግን የቃሏን ሁሉ ሰጥታ ምናልባት ልትታሰርም ትችላለች። አክስቷም አሁን ላይ ባደረገችው ነገር ገና አልረካችም። ጭራሽ ሌላ ተጨማሪ ነገሮችን እየፈለገች ትገኛለች። ይህም ደግሞ ለዶክተር ሮቤል ሉላን አሳልፋ ልትሰጣት ነው። ሉላ አታፍሪም ወይ? እንዴት እንደዚህ ታደርጋለች? ከዛ አሪዮስ ከሆነ ሰው ጋር በፍጹም አልኖርም እሺ በማለት ትነግራታለች። ነገር ግን እሷ እንደምንም ብላ ጭራሽ እራትም ቤት ልትጋብዘው እንግዲህ ጠርተዋለች። ሉላንም ለባብሽና ወደዚህ እንድትመጪ እያለቻት ትገኛለች። ሉላ ግን አይደለ ከዛስ እሺ እንደው ልብስም ቀየርኩ እንበል እራቱም ተበላ እንበል ከዛስ አብረሽ ታሳድሪ ነው በማለት ነበር እንግዲህ የተናገረችው። በዛ ላይ ደግሞ አሁን ሉላ እርጉዝ ናት ሁላችንም እንደምናውቀው። ነገር ግን የሉላን እርግዝና ለዶክተር ሮቤል ነግራው ነበር አክስቷ። ዶክተር ሮቤል ግን ያው ሀሳብና እቅድ ስላለው ችግር የለውም እኔ ሁሉን ነገር እሸፍናለሁ እንደራሴ አድርጌ ይቀበላለሁ በማለት ነው እንግዲህ ለአክስትየዋ ያሳመናት። ዶክተር ሮቤል አሁን ላይ ለበቀል እንጂ ቤዛን የሚፈልጋት ጭራሽ ወዷትና አፍቅሯት አይደለም። ወንድሙ ሱራፌል ራሱ በፍቅር ወድቆ ባለበት ሰዓት እንግዲህ ተለያይ ተፋታ፣ እንዲሁም እንግደላት እንፍለጣት እያለ ነው የሚገኘው እንጂ በጭራሽ የፍቅር ስሜት ለሷ የለውም ነበረ። ነገር ግን ዛሬ የሰማነው እጅግ አስገራሚ ነው። ምንድነው? ዶክተር ሮቤል ወደነ ቤዛ ቤት ይሄዳል። ያው ወይዘሮ ዘርፌ ነበረ ያገኛት። በባለፈው እንዳየነው ሉላ እሱ ሲመጣ ወደ ውጭ ነበረ እየወጣችው። እንግዲህ ያለው ነገር በሙሉ ያሳምናታል ብሎ ያሰበው ነገር ነግሯታል። ያላትም እንግዲህ በጣም አፈቅራት ነበረ፣ ቤዛን በጣም ወዳት ነበረ። ነገር ግን ወንድሜ አገባት፣ በዛ ምክንያት ተለያየን፣ ግን አሁንም ድረስ አፈቅራታለሁ በማለት ነበረ የተናገረው። እንግዲህ በጣም መልካም ሰውና እንዲሁም ደግሞ በጣም ጥሩ ሰው በመምሰል በመለሳለስ ወይዘሮ ዘርፌን እንግዲህ ሊያሳምናት ችሏል። እና አሁን ቤዛን ስለምትመስለኝ ሉላ ባክሽ ሉላን የፍቅር ጥያቄ እንድትቀበለኝ አድርጊ በማለት እንግዲህ ጠይቋል።
ምን እንደሚከሰት እንግዲህ የምናየው ነው የሚሆነው። እስኪ ጠይቃታለሁ በማለትም እንግዲህ ሉላም ተጠይቃ ነበረ። ሉላም ይሄን ነገር ስትሰማ እጅግ በጣም ነበረ የደነገጠችው። አክስቷን እንደዛ አጠብቃትም ነበረ። ነገር ግን አሁን አክስቷ ጭራሽ የማታውቃት ሴት ነው የሆነችባት። አሁን ላይ ግን ሉላ በፍቅር ማትመልስ ከሆነ በግዳጅም ወደ ህግ ሄዶም ቢሆን የቤዛን ሀብትና ንብረት የመመለስ እቅድ ነው ያላት። እንዲሁም ሳሚ ቀጥሯት ነበረ። ለሳሚም ያለውን ነገር በሙሉ ነግረዋለች። ማለትም ከዶክተሩ ጋር ታገናኛት እንደሆነ እንደፈለገትና እንደነገራት በቃ ሁሉን ነገር ትነግረዋለች። አክስቴ በመለሳለስ የማይሆን ከሆነ ግዴታ ወደ ፍርድ ቤት መሄዳችን የማይቀር ነው። ሀሳብ አልቀይርም፣ የእህቴ ሀብትና ንብረትማ መመለስ አለበት በማለት ነው እንግዲህ ሉላም ለሳሚ የነገረችው። ሳሚም ይህን ነገር በፍጹም እንዳታደርጊ በማለት ማለትም ከሮቤል ጋር እንዳትገናኝሽ እንዳትይ ነው እያላት፣ ነገር ግን ሄዶ ደግሞ ለነ ቤዛ ነግሯቸው ነበረ። ቤዛም እንግዲህ አሁን ላይ ለምን እኔ ሉላን መስዬ ዶክተሩን አላገባውም የሚል ሀሳብ ነው ያመጣችው። እንግዲህ እሷ እቅድና ሀሳቧን ለማሳካት ስትል ቤዛን መስላ ይኸው ሁሉ ነገር ፈጽማለች። ስለዚህ ለምንድን ነው እኔ ሉላን መስዬ የማልተውነው እያለች ነው ቤዛ የምትገኘው። እንግዲህ ሱራፌል ግን በጭራሽ ይህ አይሆንም የሚል ሀሳብ ነው ያመጣው። እኔ የፈለኩትን ነገር አደርጋለሁ እንጂ በጭራሽ ይህ ሀሳብ አይሆንም በማለት እንግዲህ ደምድሟል። ምናልባትም ቤዛ እንደሆነች ካወቀ ዶክተር ሮቤል ሊገላትም ይችላል፣ አይታወቅም፣ እጁ ከገባችለት ማለት ነው በድጋሚ። ሌላው ደግሞ አሸበር ነው። አሸበር እንግዲህ ሉሲን እንደሚፈልግ ታውቋል። ማለትም ዶክተር ሮቤል አውቋል። የሰጠውን ስራ በስርዓት እየተወጣ አይደለም። ሳሚን ለምንድን ነው የማታስወግደው? ግን መሳሪያ ይዛሉ በማለትም እንግዲህ ተነጋግረዋል። አዎ መሳሪያማ ይዣለሁኝ፣ ለማንኛውም የምፈልጋትን ሴት ፎቶ አምጣ ብለህ የነበረ ይኸው ከቤተሰቦቿ ፎቶ አምጥቻለሁ በማለት እንግዲህ የሉሲን ፎቶ ያሳየዋል። ሉሲ በማለት ነበር እንግዲህ ዶክተር ሮቤል የደነገጠው። ምንዚ በማለት ነበር እንግዲህ አሸብሩም የጠየቀው። ይህች ልጅማ ሳሚ ነው እያሽሞነሞነልህ ያለው በማለት አሁን ላይ ስራህን አልተወጣህም፣ ስለዚህ ለራስ ስትል ደግሞ ስራህን ትወጣለህ ማለት ነው በማለት ይነግረዋል። ሳሚ ጭራሽ እሱ ነው የያዛት። የት ነው ቤቱ? ቤቱን አሳየኝ በማለት እንግዲህ ቤቱን እንዲያሳየው ጠይቆት ነበረ። ዶክተር ሮቤል ግን ቆይ አሁን ቤቱን ባሳይህ ሄደህ ምን ልታደርግ ነው በማለት ነበር እየጠየቀው። ያው ሽብሩም እንግዲህ በስተመጨረሻ ቤቱን አግኝቶታል። እነ ሱራፌልም እንግዲህ ተሰብስበው ሱራፌል እንዲሁም ደግሞ ቤዛና ሳሚ ሆነው ስለ ሉላ ነገር እንዲሁም ደግሞ ስለ ወደፊት እቅድ ምን እናድርግ የሚለውን ሀሳብ እያሰቡ በነበረበት ሰዓት እንግዲህ ሽብሩ ወደ ሳሚ ቤት ይመጣል። እንደመጣም እንግዲህ ሁሉም ነበረ ተደናግጠው ቆመው ሽብሩ ያለው ሳሚ እንግዲህ ምን ሊፈጠር ይችል ይሆን? በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።